بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم يتودعوا ተመልካቾቻችን በያላችሁበት ሰላምታችን ወደ እናንተ ይድረስ السلام عليكم ورحمة الله تعالى وبركاته وعليكم السلام ورحمة الله وبركاته እንዴት ነሳችሁ أهلا محمد ቤተሰብ ሰላም ሁሉ ሰላም ልጆች ደህና الحمد لله ስለ ልጆች እያወራን ልጆቻችን አለመጠየቅ ልክ አይደለም ደህና ነን ሁሉም ደህና ናቸው አልহামዱሊላህ ጀዛከላሁ ኸይር ያው ልጆቻችን ደህና እንዲሆኑ ጎጆአችን ውስጥ ፍክት ያለ ንቅት ያለ ቤተሰብ እንዲኖረን ነው ጥረት እየተደረገ የሚገኘው የተወዳጁ ተመልካቾቻችን እናንተ ሳምንታችሁ እንዴት አለፈ ሙከራዎቹ እንዴት ናቸው ምን እያመጡላችሁ ነው አልፎ አልፎ ሐሳቦችን ለማየት እንሞክራለን ልምዳችሁን ብታጋሩን ደስ ይለናል ዋናውና የህፃናት የባህሪ ችግሮች የችግሮቹ አይነቶች እንደዚሁ ምክንያትና መፍትሄዎች በሚል አብይ ርዕስ የጀመርነውን ቆይታ ነው ዛሬም ቀጣይ ክፍል ይዘንላችሁ የምንቀርበው ባለፉት ፕሮግራሞቻችን ከዚሁ ርዕሰ ጉዳይ ጋር የተገናኙ ትይዝ ያላቸውን ሐሳቦች ስናነሳ ቆይተናል በዋናነት የባህሪ ችግር ራሱ ምንድነው አንድ ነገር ችግር ነው የምንለው ሀዱ ድረስ ሲሆን ነው ከሚለው ነበር የተነሳ ነው ታስታውሳላችሁ የፕሮግራማችን ቤተሰቦች እንግዲህ እነዚህ ሐሳቦች ውስጥ ደግሞ የሚሽከረከሩ አንኳር ነጥቦችን ለማንሳት ሞክሮ ነበር ኡስታዝ በተለይ ከውሸት ጋር በተገናኘ የተነሳው ጉዳይ ላይ ህፃናት እንዴት ነው ውሸትን የሚለማመዱት ውሸት የሚባለው የደረጃ ሲደርስ ነውና ትይዝ ያላቸውን ሐሳቦች አንስተናል በአጋጣሚ እዚህ ከሰራነው በኋላ ፕሮግራሙ የሚተላለፍበት ቀን ላይ ከልጆቻችን ጋር ሰብሰብ ብለን ያየነው ምክንያቱም እኛ እንደወላጅ የምናዋጣው ነገር አለ ተቅሪበን 70% እና ከዛ አካባቢ ያለው ነገር ቅጣትን ፈርተው ነው የሚል ስለነበረው ይሄንን በደንብ እኛም እንድንመከርበት ልጆቹም ይሄን እንዲያውቁ ለማድረግ ሞክረናል አማር ሶስተኛ ልጄ ነው ጽሁፍ ይሞክራል ለአርት እንደውም የተገራ ሩህ ያለው ይመስለኛል ዝም ብዬ ስገምትና አንተ ሐሳብ እየሰጠህ እሱ ይጽፍ ነበር የጻፈውን ሼር አደርጋለሁ ልጆች ለምን ይዋሻሉ የሚል ርዕስ ሰጥቶት ይጽፈው ነበር እንዲህ አይነት ሙከራዎች በብዙዎቻችሁ ጋር ሊኖሩ እንደሚችሉ እንገምታለን ነገሩን በደንብ ኢንተርናላይዝ እንዲያደርጉት እድል ይፈጥራል ከሚል ያንንኛ ሞክረናል ከዛ በኋላ እንደዚሁ ከትምህርት አቀባበልም ጋር በተገናኘ ችግሮችን ለማንሳት ስንሞክር ቆይተናል እሱም በጣም ሰፊ ርዕሰ ጉዳይ ነበረ ዛሬ ደግሞ በልጆች መካከል የሚከሰቱ ግጭቶች መንስኤዎቻቸውና ሂደቱን ተከትሎ የሚኖሩ የመፍትሄ ሐሳቦችን ጊዜ ካለን ለማየት እንሞክራለን እንግዲህ አንዳንድ ጊዜ ቤት ውስጥ የተለመደ ትርኢት ነው አንዳንዴ ትርኢቱ ጦርነት ሊሆን ይችላል ድንገት ሰላም የነበረው ቤት ምን እንደተፈጠረ ሳታቅ በጣም ወደ ለየለት ግንባርነት ይቀየራል ህፃናት መካከል በልጆች መካከል ከበድ ያለ የሚመስል ጸብ ይኖራል በርግጥ የኡስታዝን ሐሳቦች ለማየት ስሞክር ነበረ ለካ ሁሉም አይነት ቤት ውስጥ የሚፈጠሩ ጸቦች ወይም ጦርነቶች አይጠሉም እዛ ውስጥ ልጆች የሚቀስሟቸው ነገሮች እንዳሉ ኋላ ላይ ይነገረናል ማስተዋወሰውን ከራሴ ልጀምሪያ ሁላችንም አላፊ ክላስ እናድግ በታላቅና በታናሽ መካከል የሚፈጠሩ ጸቦች እንደነበሩ አትረሱም ታላቅ እህቴ በጣም ወዳት ማከብራት ሚዴት ታላቅ ናት እና እንግዲህ ቃሉ ልክ ይሁን አይሁን ባላቀ መልህኛ ናት በሆነ ነገር ቀን ከተጣላን ማስተዋወሰው ልጅ ሆነን እኛ ምንተኛበት ክፍል ስለሚለይ ከወላጆቻችን ክፍል ትነሳለች ቤታችን ውስጥ ካሉ በጣም ሻል ያለው ዘነዘና ነው እኛ ቤት ማለት ወፍራም ነው አንዳንዴ በር ምን ሸነጎረበታለን ይመስለኛልና እሱን ይዛ ነው የምትቀመጠው መሞከራኝ አታቀም በሱ ጠባ ስታይ መስላለሁ አሁን በዘነዘና የተመታ ያው የልጅ ቁስል ይዘውና በቃ በጣም የሚገርመኝ ነገር በጣም ነው የምትወደን አስተዋሳለሁ እንደው ጸጉራችንን ምናምን ስታጥበን ካነው እንደ ኦሞ የመጠቀም ያህል በአመድ ሁሉ ታጥበን ነበር ምናምን በቃ እኛ ጽድት ብለን ለማየት ተጓጓ ስለነበረ በአመድ ታጥበን ነው እንግዲህ እዚህ ተቀመጥነው ለማለት ነው ፋይናሊ ዘነዘና ትይዝና አንተም አትገባም እኔም አልተኛም ነበር መርሃ እንደዛ ነው እና አሁን ስናነሳ ያው እየሳቀን ነው ኢንጆይ ያደረግነው ነው ምን ሄደው በጣም መልሃ ትዝ ይለኛል ያው እስከተኛ ተጠብቃለሁ እኔም አክብሮቱም አለ ማህመካን ያኔ ትንንሽም ብትሆን አንዳንድ ጊዜ ወንድነት ደግሞ ሄሩ ጁላው የሚሰጥህ ትንሽ የሆነ የልብ ማበጦች ምናምን ይኖራሉ ሁላችንም የምናስታውሳቸው መሰል ታሪኮች ይኖራሉ ጠባን ከዘነዘና ያንደሰብ የበዛብ ነገር ካለ አላቅም ልታጋሩን ትችላላችሁ ዛሬ እንግዲህ ይህንንና ተያያዥ የሆኑ ጉዳዮችን እያነሳሳን ነው የምንቀጥለው
ኡስታዝ በድጋሚ እንኳን ደህና መጣ። እስቲ ከዚህ ጉዳይ ጋር በተገናኘ እንደ መግቢያ የምታነሳውን ነገር ሰጥተን ወደ ርዕሰ ጉዳዩ እናልፋለን። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ደጋግመን እንደምናነሳው በመሰረቱ ያው እነዚህ አይነት ነገሮች የሚመጡት የሰው ልጅ ማህበራዊ ህይወት የሚኖር ፍጡር ከመሆኑ ጋር ነው። በማዕና ለብቻው የሚኖር ተገንጥሎ ሌላ ደሴት ላይ የመኖር አቅም የለውም፣ አይችልም፣ በፍጹም አይችልም። ያንን ተከትሎ ታዲያ አብሮነት፣ መሰባሰብ፣ ለተለያዩ ምክንያቶች መሰብሰብና አንድ ላይ መሆን ሲከሰት ያው ተያያዥ ነገሮች ይመጣሉ። ፉክክር፣ አለመግባባት፣ ንትርክ፣ የሀሳብ ልዩነት በአዎንታዊም በአሉታዊም ገጾቻቸው መከሰታቸው ማይቀር ነገር ነው። ያው ሁሌም እንደምታውቀው እንደ መሰረታዊ መርህ ማለት ነው የሁላችንም ፍላጎት ወይም ዝንባሌ፣ አስተዳደግ፣ ጥቅም ነገሮች የምንመለከትበት መነጽር ይለያያል። ወላ የዛሉነ ሙኽተሊፊን ይላል አላህ። በቃ ከእኛ የሰው ልጆች አንድና ወጥ ሆነን የፋብሪካ ቁርጥ አይደለንም። እያንዳንዱ ሰው ዩኒክ የሆነ እይታ አለው፣ የራሱ የሆነ ዝንባሌ አለው፣ የራሱ የሆነ ፍላጎት አለው። ሳምታይምስ ለማቀራረብ ነው እንጂ የምንሞክረው አንድና ወጥ ልናደርገው የምንችለው ነገር አይደለም። ስለዚህ ዓለም ላይ ያሉ ሰዎች ሁሉ ለአንተ ሌላ ሰዎች ናቸው። ለሁሉም ሰው ሌላ ሰው ነው። በቃ አንተ እናትህ ሌላ ሰው ናት ለአንተ፣ አንተ አይደለችም። እንግዲህ ውስጧ ተፈልቅቀህ 9 ወር ኖረህ ደምና ምናምናን ተጠቅመህ በልተህ ጠጥተህ ከሷ ተሰርተህ ወጥተህ አንድ አይደለህም ከእናትህ ጋር። የሚታወቅ ነገር ነው። አንድ አይነት አይደንቲካል ትዊንስ ሆነው እንኳን አንዳንዴ በመልክ ይመሳሰላሉ፣ ግን በአስተሳሰብ፣ በአመለካከት፣ በዝንባሌ፣ በፍላጎት፣ በሚያስደስትና በሚያስከፋ ነገር መካከል በጣም ከባድ ዲፈረንስ ወይም ልዩነት ታያለ። ስለዚህ አንተ በሌላኛው ሰው ላይ ምቾት የማይሰጡ ነገሮች ታገኛለህ ማለት ነው። አንተን ስላልሆነ በቃ የሰው ልጅ በራሱም እንኳን አይረካም እኮ አንዳንድ ጊዜ ሀቂቃ አንዳንዴ አንተና አንተ ተጣልታችሁ አታውቁም እንዴ? ግን ከሌላ ሰው ጋር ያለው የመለያየት፣ የመነታረክ፣ የመጓተት በአሉታዊ መፈላለግ በአዎንታዊ መፈላለግ ጠቢዒ ስለሆነ ማለት ነው። እናትና ልጅ በአዎንታዊ ይፈላለጋሉ፣ አባትና ልጅ ባልና ሚስት ለአኺሪ። ግን አንዳንዴ በአሉታዊ መንገድ ሲፈላለጉ ስታያቸው አደንግጥ። ይሄ የተፈጥሮ የሂደት አካል ነው፣ ማይቀር ነገር ነው። አስወግደዋለሁም ብለህ አትልፋ። ምን በቃ ማይሆን ነገር ውስጥ ካቅም በላይ የሆነ ስራ ነው የምትፈልገው፣ አችለውም። ሱብሃንአላህ። አሁን አንዳንድ ጊዜ አንዳንድ ሰዎች ስለ አንድነት ሲያወሩ ደስ ይላል ኮንሰፕት፣ ግን አንድነት አንድ አይነትነት አይደለም ደግሞ ብለው አንዳንድ አራሚ ሰዎች መጥተዋል። ደስ የሚለው ነገር ማለት ነው አንድ መሆን ማለት የሚያግባቡ በርካታ ኮመን ግራውንድ ላይ የምትቆምባቸው ጉዳዮች አሉ። ከዛ ውጭ ግን አላህ ሲፈጥረን የተለያየን ነን። በእያንዳንዱ ሰው የተለያየ አይነት አሻራ ነው ያለው። አሁን ድሮ የምናውቀው የጣት አሻራ ነበር። አሁን የብዙ አይነት አሻራዎች አሉ። የድምፅ አሻራ እንዳለ ታውቃለህ። የአይን አሻራ ኦብቪየስሊ እናውቃለን። በድምፅህ እንኳን በቃ አንተን ይመስል ሰው የለም ማለት ነው። ልጅህ ይመሳሰላል እንጂ አንድ አይሆንም። እዚህ ሱብሃንአላህ። ይሄን ተከትሎ ቤተሰብ ስንመሰርት የተለያዩ ሰዎች እንሰበስባለን ማለት ነው። መጀመሪያ ባል ሚስት የሚባል ነገር ሚስት ባል የሚባል ነገር ጋር ሄዳ ትጠጋጋና አብረህ ተቀምጠህ በተለያዩ ጉዳዮች ላይ መነጋገር ትጀምራለህ። ጥቅምህ አለ፣ ፍላጎትህ አለ፣ ዝንባሌ አለ፣ የመጣህበት ያደክበት ባክግራውንድ፣ ባህልህ፣ እምነትህ፣ ወግህ፣ ሳይኮሎጂ ብዙ ነገርህን ይዘህ ዩኒኩ መሐመድ ነው መጥቶ አሁን የምትለው ቤት ውስጥ የሚቀመጠው። በተመሳሳይ ሌሎች አህመዶች፣ መሐመዶች፣ ሲራጆች ኢላኺሪ ደግሞ አሉ እዛ ሰርክል ውስጥ። ያንን ተከትሎ የማይቀር ነገር ቢኖር ያው መጎሻሸሙ፣ መጎነታተሉ አይደል? አንዱ ሌላኛው ላይ ቅሬታ መፍጠሩ፣ በቃ አይሆንም ብሎ የሚሞግታቸው ነገሮች፣ ይሄ የኔ ነው ያንተ አይደለም፣ ምን አገባህ አንተ፣ ምን ጥልቅ አረገ፣ ይሄ ለምን ትነካብኛለህ፣ ማን ንካብኛለህ፣ ማን ወሰድብኛለህ ኢላኺሪሂ ግብግቦች ይፈጠራሉ። ያው የምንጠነቀቀው ሁሌም እነዚህ ነገሮች ኖርሞች መሆናቸው እንደተጠበቀ ሆኖ ከተለመደው መጠኑ ሲጨምር መጀመሪያ ላይ ዲፋይን እንዳደረገው ነው። አንዱ መጠኑ ሲጨምር ነው።
ሁለተኛ ድግግሞሹ ነው። ሁሌ ፍሪኩዌንሲ ያለው ማለት ነው። ችግር ለመሆን እነዚህን ቢያንስ ሁለት መስፈርቶች ማሟላት ስላለበት ማለት ነው። እና በዚህ ውስጥ ምን ይላሉ መሰለህ ይሄ ስለ ልቦና ባለሙያዎቹ ወይም ተመራማሪዎቹ በወንድማማቾች ወይም እህትማማቾች መካከል የሚኖር ሰጣ ገባ ከእድሜ መጨመር ጋራ ናቹራሊ እየቀነሰ ይመጣል። መብሰሉ ስለሚመጣ አሁን ከእህትህ ጋር የሳቅ ታነሳለህ እንጂ አትጣላም። ዛሬ በ10 ዓመት አንዴ ላትጣላ ትችላለህ። ብትጣላ እንኳን የድሮ አይነት አይደለም። የምትጣላበት አንዳንድ መርሆች ምናምኖች ተይ እንጂ ካንቺ አይጠበቅም ምናምን ብለህ የምትተላለፋቸው እንጂ ምሬት የላቸውም። እና ልጆቹ ከፍ እያሉ ሲመጡ ለምሳሌ የ4 ዓመትና 5 ዓመት አካባቢ ያሉ ልጆችና 8 እና 9 ራሱ ያሉ ልጆች እኩል አይጣሉ፣ እየቀነሰ ይመጣል። which is ይሄ ቡሽራ ነው። ቤታቸው ጦርነት እሳት የሆነባቸው ሰዎች አሉ። በኋላ አነሳልሃለሁ ጊዜ ከሰጠን 9 10 እና አካባቢ ያሉና 15 እና 16 አካባቢ ሲሆኑ አሁን ወደ ላይ የሄዱ በመጡ ቁጥር ያው ማህበራዊ ክህሎታቸው የሰው ጋራ ተግባቦት ማህበራዊ እሴቶችን የመሳሰሉ ነገሮችን የማወቅና የመረዳት እነዛን የማክበር የሰውን ፕራይቬሲ ወይም ደግሞ የግላዊ ማንነት ፍላጎቶች ምናምን የመሳሰሉት ነገሮችን ለሱ የመተው ነገር እያደገ ይመጣል። ያን ተከትሎ እየቀነሰ ይመጣል። ጠቡ እየቀነሰ ይመጣል። አንዳንድ ጊዜ ኤክሴፕሽናል ለማይቀንስባቸው ሰዎች አሉ። ታዲያ ሌላኛው በጣም የገረመኝ ነገር በተመሳሳይ ጾታዎች መካከልም ግብግቡ ይጨምራል። ምሳሌ በሴትና ሴት በወንድና ወንድ ማለት ነው። ቤት ውስጥ ማለት ነው። ቤት ውስጥ ነው። በታናናሽ አሁን የምናወራው ስለ ወንድማማቶች ጠብ ነው። ሲቪሊን ኮንፍሊክት የምንለው ማለት ነው። በቃ ሁላችንም ቤት ያ ኢላሂ ችግር የሌለበት ቤት ካለ ኤክሰፕሽናል ሀቂቃ ነገር የሁሉም ቤት ተፈጥሯዊ ነገር አለው አይደል? ልጅ ስላለው ማለት አሁን ዩኒፎርም፣ ቦርሳ፣ ምሳቃ፣ ጫማ ተመሳሳይ ቁጥራቸው ተመሳሳይ ይሆናል። አንዳንዴ ካልሲው ከለሩ አንድ አይነት ታደርገዋለህ ኢላ አኺሪ። ብቻ አጀንዳው ቁጥር ስፍር የሌላቸው ምክንያቶች አሉ እነዚህን ሰዎች የሚያጋጩና የሚያላትሙ ምን እንደምታረግ ግራ የሚያጋቡ እና ከፍ ይያሉ ሲመጡ የሚቀንሰው ነገር እንደተጠበቀው ነው። አንዳንዴ ጾታም ክሪስ ክሮስ ሲያደርግ እንዳልከው ለምሳሌ ያው ማህበረሰባችን ልክ ይሆን አይሆን እንደተጠበቀው ነው። አንተ ወንድ አይደለህ እንደ እሷ ላይ እንደዚህ እጅ እንዴት ተሰነዝራለህ? አንቺ ሴት አይደለሽ እንደ እህት እኮ እናት ናት ምናምን ብለህ የምታረጋግበው ነገር የራሱን የሆነ አይ ቲንክ ሚና ያለው ይመስለኛል። በተቃራኒ ጾታዎች መካከል ጠብ ይቀንሳል። ግብግቡ ማለት ነው። በተመሳሳይ ጾታዎች መካከል ግብግቡ ጨምሮ አንዳንዴ በጣም እንትን ያደርጋል። ሌላኛው እድሜ በተቀራረበ ቁጥር ጦርነቱን ያፋፍመዋል። ገባ? ለምሳሌ ማለት ብዙ አትበልጠኝም አይነት ስነልቦ ነው ማለት ነው። ምንም አታረገኝም አይነት ስነልቦ ነው። 5 እና 6 ዓመት ወይም ዓመት ተኩል እስከ 2 ዓመት የሚበላለጡና ጋፓቸው በጣም ሲሰፋ እኩል አይደለም። ለምሳሌ በየ4 ዓመቱ የተወለዱ ልጆች መካከል ጠባ ታንሳለች። ኤክሰፕሽናል አሁንም ታች ያለው ልጅ አንዳንዴ እልህኛ ይሆናል። በቃ የሚንጠራሩ ልጆች ከቁመታቸው ላይ የሚንጠራሩት ልጆች ሲኖሩ ትንሽ እነሱም ይከስተዋል ጠቡን ወይም በወንድማማቾች መካከል ያለውን ጠብ ያሟሙቀዋል። ግን በላይ የተወለዱ ልጆች ጋራ የተፋፋመ ነው በደንብ የተፋፋመና መላሚል ይሆናል አንዳንድ ጊዜና እኛው በዚህ ጋር ወላጆች አሁንም ተስፋ የሚሰጣቸውን ነገር ማወራው በኋላ ተመልሰን እናወራው እንችላለን። በደንብ በተናናሽ ወንድሞች በእነዚህ ተከታታይ ወንድሞች መካከል የሚኖሩት ፍትጊያዎች ጠብና እርግማን ብቻ አይደሉም፣ ወይም ቤቱን ሰላም የሚነሱ ነገሮች አይደሉም። ጥቅሞች አሏቸው። እሱ በጣም ደንቆኛል። በጣም ጥቅሞች አላቸውና ጥቅሞችን ኢንሻአላህ ካረፍተ ማለት ነው። ግጭት ጀርባ ጥቅም አለ። የሚገርም ነው በጣም። እኔ እንደው ጥቅሙ ቀርቶብኝ ሰላም በሆኑልኝ ለምንል ወላጆች በጣም ጥሩ ምክር የሚሆን ይመስለኛል። ኢንሻአላህ ስንመለስ ይሄንን ሐሳብ እናየዋለን። አንዳንድ ጊዜ ከቁመታቸው በላይ ያለው በጣም የተመቸኛ ጋር ነው። ሁላችንም ይሄን ሐሳብ ስናደምጥ የምንጀምረው ከራሳችን ነው። ከዛ ወደ ጎረቤት ወደ ሌሎች ቤተሰቦቻችን ጎራ እንላለን። የሆኑ ልጆች ይከሰቱልናል አእምሯችን ውስጥ። ብዙ ጊዜ በእድሜ የተቀራረቡ ልጆች ላይ የምናስተውለው ነገር ምናልባት ታናሽየው የበለጠ የታዘንልኛል ብሎ የማሰብ እድል ስላለው ይሁን አይሮ ነው። ለኳሹ እሱ ይመስለኛል። ብዙ ጊዜ ጸብጫሪ የሚመስለኝ ታናናሾቹ ናቸው። ለኔ ነው የሚገባው። ለምሳሌ ይሄ ብዕር ካለ ጀስት በቃ ብድግ ያደረገውና የታላቅየውም ቢሆን የኔ ነው ብሎ ጸብ ሊያነሱ ይችላሉ። ከዛ በኋላ ጉዳዩ የት ድረስ ነው የሚሄደው የሚለውን
እንደ የእድሜያቸው መቀራረብ እንግዲህ የምናስተውላቸው አይነት የፍልሚያ አይነቶች ይኖራሉ። እዚህ ውስጥ የወላጆች ሚና ምንድን ነው መሆን ያለበት? አንዳንድ ጊዜ ቁጭ ብሎ ጸቡን ማየት ነው ወይስ ጸቡን ተከትሎ የሚናገሯቸው መልእክቶች አሉ? እዛ ውስጥ የምናገኛቸውን ሂክማዎች ስንመለስ ለማየት እንሞክራለን። ምናልባት በአማካይ ቤት ውስጥ ምን ያህል ጸብ ሊኖር ይችላል የሚልም የሆነ ጽሁፍ ለማየት እየሞከርኩኝ ነበር። እሱም በጣም ግርምት ውስጥ ከቶ የነበረ ሄዶ ፋታ ረፍት ወስደን ስንመለስ አንዳንድ ነጥቦችን ማየት እንቀጥላለን። አብራችሁ ቆዩ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ለጎጆ የቤተሰብ ተኮር ፕሮግራማችንን ነው በመከታተል ላይ የምትገኙት። በልጆች መካከል ስለሚከሰቱ ግጭቶች፣ ስለ መንስኤውና ሂደቱን ተከትሎ ደግሞ ስለሚኖሩ የመፍትሄ ሀሳቦች ነው እየተናገርን የምንገኘው። ዋና ርዕሳችንን ለማስታወስ ዋና ዋና የህፃናት የባህሪ ችግሮች፣ የችግሮቹ አይነቶች፣ ምክንያትና መፍትሄዎች የሚል ነው። እዚህ ውስጥ እንግዲህ የተለያዩ ጉዳዮችን እንደ ንዑስ ርዕስ እያነሳን ቀጥለናል። ዛሬ ጉዳያችን የልጆች ጸብ ነው ወይም ጦርነት ልንለው እንችላለን። ቤት ውስጥ ድንገት ሰላም የነበሩ ልጆች ግብ ተያይዘው ምናምን ሲጫጫሁ ሮጠን ልንገባ እንችላለን። አንዳንድ ጊዜ ችላ ልንላቸው እንችላለን። በተለያዩ ጉዳዮች ተጠምደን አንድ መረጃ ለማየት እየሞከርኩኝ ነበረ። ጥናቶች እንደሚያሳዩት ይልና ልጆች በቀን ውስጥ ከ3 እስከ 5 ጊዜ በትንሽም በትልቅም ግጭት ውስጥ ሊያልፉ ይችላሉ ይላል። እንግዲህ የነዚህ ጸቦች ተጽዕኖ ከጊዜ ወደ ጊዜ እየጨመረ ሊሄድ ይችላል። በዛው ልክ እየቀነሰ ሊመጣ ይችላል። በልጆች የሚፈጠሩ ግጭቶች አንተ በኋላ ታነሳዋለህ ከማህበራዊ ክህሎት እጥረት እንደዚሁም ሌሎች ከጭንቀት መጋለጥና ተያያዥ የሆኑ ነገሮች ጋር ብዙ አልሄድም አንተ ስለምታነሳውና ወላጆች እነዚህ ህፃናት ውስጥ የሚፈጠሩ ዕለታዊ የሆኑ በቃ ተከታታይነት ያላቸውን ችግሮች በማረም ውስጥ ለልጆቻቸው የሚያሳድሩት ወይም ለልጆቻቸው የሚያሻግሩት በጣም ጠቃሚ ነገር አለ እያለ ይቀጥላል። ውጤታማ ዘዴዎችንም ለማስተዋወቅ ይሞክራል። አንተ ጋር በደንብ ስለተጠቀሱ እነሱን እናያለን። ሄዶ በቁጥር ያስቀመጠው ዳታ ከ3 እስከ 5 ጊዜ ያህል ግብ አለ፣ መተናነቅ አለ ይላል። ያው ይሄ ተፈጥሮ 3 እስከ 5 በጣም ኮመን ነው። ይገርማል። በጣም ኮመን ነው። እንደውም ይበልጥ ይችላል አቨሬጅ ስለሚወጣ ነው እንጂ። ይገርማል። ምክንያቱም እዛው ለምሳሌ አንዳንድ ቀን እራት ላይ ቁጭ ብለው ስንቴ ልክ ነው በማንኪያው በውሃው በአጥንቱ ባነሳስ አበላል ስርዓት ላይ በጣም ከባድ ነው። ልክ ነው። ገፋኸኝ እዚህ ጋር ለምን ትቀመጣለህ? ከነዛ ሁላ ጀምሮ ማለት ነው። አልጠፋ ቦታ አጠገቤ መጥቶ ይላል። እንዳልከው ምናልባት ምግብ ላይ ብቻ ከ3 እስከ 5 አለ። ምግብ ላይ ትሪውን ከበ ማለት ትምህርት ቤት ወደ ልትወስድ ስትነሳ ስንት አለ? ስንት አለ? መኪና ውስጥ በወንበር መስጠባል ዛሬ ተረጋግነኝ ይልሃል። ያው ይሄ የሰው ልጅ ፊጥራው ነው። በቃ ዳይናሚክ አይደል ጭንቅላት አሁን ሐሳብ ስለሚያመርት አሁን ከአንተ የተለየ ሐሳብ የሚያመርት ሰው አጠገብህ አለ። እኩይነት ይሰማሃል። ለምን ይደፍረኛል? ለምን ይነካኛል? በቃ የኔን ሐሳብ ለምን አልተቀበለም የሚለው ጭቅጭቁ እንትን ያደርጋል። ታዛ በዚህ ውስጥ ልጆች በጠብ ውስጥ ማለት ነው ይማራሉ፣ ይጠቀማሉ። ይሄ የምንልበት ምክንያት አንደኛው ሌላ መድረክ የላቸውም ልጆች በኮንፍሊክት ውስጥ እንጂ ሌላ የት ይማራሉ? ቤታቸውን የመጀመሪያ ሰርክላቸው ቤት አይደለ? እዛ ውስጥ የአሸናፊነት ስለልቦና የሚገነባው በጠብ ውስጥ ነው። ካልተጣላህ ታሸንፋለህ እንዴ? አታሸንፍም እኮ ሐቁን ለመናገር የሆነ ካልተወዳደርክ የሆነ ያህል ሚና አለው። ስለዚህ መጀመሪያ ያው ህይወት ግብ መድረኳ ቤት ይሆንና እሱን ያገኝበታል። በኋላ ደግሞ አጥፍተው ከሆነ የይቅርታ መንፈስም በተግባር የሚማሩበት እንዲለማመዱ ይቅርታ ማድረግንም ይቅርታ መቀበልንም ማለት ነው የሚለማመዱበት ማዕከል እሱ ነው። ጠቡ መከሰቱ ነው። አንተም ራስህ በቃ ሶሪ በለው ይቅርታ በለው አፉ በለው ምናምን እንባባላለን። እቺ ነገር እሴት ሆነ ትዳብራለች በሂደት ማለት ነው። በኮንፍሊክት ያ ነገር ባይከሰት ለምን እርቅ የሚባለው ነገር ካልተጣላው ሰው ጋር አትታረቅም። ልክ ነው። እርቅ፣ ሰላምና ውረድ ምናምን የሚባሉ ነገሮች በጣም ኢምፖርታንት እሴቶች ናቸው አይደለም? እነዚህን እሴቶች ሽንፈትን መቀበል፣ ሽንፈት እኮ ያለ ነው። ተቀብለኸው ነው ወደ ድል የምትቀይረው እንጂ ካልተቀበልከው አይሆንም። ዝም ብሎ አንዳንድ ሰዎች የሚጋጋጡ ሰዎች አሉ። እሱን ልጆቻችንም እንትን ያደርጉታል። ልክህን ማወቅ እኮ በጣም አስፈላጊ ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም ሐዲስ አላቸው።
አላህ ይዘንለት ልኩን አውቆ ለቆመ ሰው መጠንህን ድንበርህን አውቀህ እዛ ጋር መቆም የረሱልን ዱዓ ያስገኛል። ብዙ ጊዜ አንዳንዴ ከአቅም በላይ መንጠራራት ብዙ ሰዎች ብዙ ችግር ውስጥ ይከታል። አላኩል ያህል በታላቅ ወንድሙና በሱ መካከል ያለውን ድንበር በሂደት ይረዳታል፣ ልኩን ይረዳታል። የተንጠራርቶ ያዙ ይልቀቁኝ ምናምን ብሎ አንዳንድ ቀን በጣም ታላቆች ጨከን ያረጉና ልክ ማስገባት ይባል ነገር አይደል? አዎ በደም ሰው ያልቻልኩት ማለት ነገር ድንበራቸውን የማወቅ ነገር እንትን ይላል። ሌላ በጣም እኔ ደግሞ ደስ ያለኝ ነገር ማለት ነው ጠቡ ቀለል ያለ ፉገራ ተረብ ካንደበት ያልዘለለ ምናምን በሚሆንበት ጊዜ ቤት ውስጥ ድብርትን ያባራል። አታውቅም አንዳንዴ ቤቱ እኮ ድብርት ይወረዋል። ክረምት ይገባና ደስ የማይል ኢንቫይሮንመንት ይፈጠራል። ለመዝናናት የሚያመቹ ቃላቶች ያኔ ነው የሚገኙት። አንዱ ውርውር የሚያደርጋት ነገር ሁሉን ሰው በሳቅ ሊያዝናና ይችላል። ሌሎችም የህይወት ተሞክሮች የሚለማመዱበት ማሰልጠኛ ተቋም ነው ቤታችን። እንዲያውም በልጆች መካከል ምንም አይነት ግጭት የሌለበት ቤት ያ ቤት ኖርማል አይደለም። አዎንታዊ መልእክት አያስተላልፍም። ፕሮብሌሙ እኛ ፕሮብሌም የምንለው ሌቭል ላይ እንዳይደርስ ነው እንጂ የምንጨነቅለት ልጆች ማይጋጩ ሁሌ ፍቅር፣ ሁሌ ስምምነት፣ ሁሌ እጅና ጓንት ምናምን መሆኑ ልክ አይደለም ይላሉ። አዎንታዊ ይሄ በጣም መተንተን አለበት። በስንት ዱዓ ያገኘሁትን ሰላም መቼ አጣኸው? ያኛውም ሰላም እኮ የጠፋ አይደለም። ያኛው አሁን አታይም እንድትዝናናበት። ምክንያቱም እነዚህን ሁሉ አዎንታዊ ተሞክሮችን የሚቀስሙበትን ነገር ትተውታል ልጆቹ። ይቅርታ አያውቁም፣ አሸናፊነት አያውቁም፣ ተሸናፊነት አያውቁም፣ እርቅ አያውቁም። ኮንፍሊክት ማኔጅመንት ወይም ደግሞ ይሄ ግጭት አፈታት የምትላቸው ነገሮች ሁላ እኮ የሚማሩት ግጭቱ ሲፈጠር ነው። ከቤት ያልተማሩት ነገር ነገ ክላስ ትምህርት ቤታቸው ጋር ከሚገጭ ይከሰታል። ይሄ ግጭት ከጓደኞቻቸው ጋር ይጋጫል። ሲወጡ ከቤት ሲወጡ ለሚጠብቃቸው ነገር አልተዘጋጁም። ልክ እንደ ኢሚኒቲ ሲስተም ነው። በቃ ውስጣቸው ዳብሮ ነው የሚወጡት። ከወንድሙ ጋር ተደባድቦ ተखाልፎ ተጨቃጭቆ ተጣልቶ ምናምን ብዙ ተሞክሮ አዳብሮ ነው የሚወጣው። ሪስክ መውሰድ የሚባል ነገር አለ። ድብድብ ወይም ጠብ ስትጀምር ሪስክ አለው እኮ የለውም እንዴ? ጠብ መስሎኝ አለው ዋጋ አለውና ገጥመን አይደል እንዴ እንዳለው ሰውዬ ነው አይደል? ገጥመን መስሎኝ እዚህ አካባቢ አትምታይ ብሎት አይደል እንዴ? ገጥመን መስሎኝ ብሏል። ኦሬዲ ቦታ መምረጥ አይሆንም። ቦታ መምረጥ የለ አላኩል ያህል ተዘጋጅተው ይወጣሉ ልጆች። አዎ እነዛ ሪስኮች ራሳቸው ላይ በደንብ ኢሚኒቲ ሲስተማቸውን ራስን የመከላከል የተሻለ ቁመና ላይ የመሆን እድል ይፈጥራሉና ሁሌ ኔጌቲቭ አይደሉም። ኔጌቲቭ የሚሆኑት መቼ ነው የሚለውን ዝርዝር ነጥቦችን ያነሳን እንመልከት። ምናልባት ቤት ውስጥ በዚህ ልክ ሰላም እንበለው፣ ምናልባት ግን አርቲፊሻል ሰላም ነው። አሁን አንተ እንደገለጽከው ጤናማ ያልሆነ ሰላም ነው። አንዳንድ ጊዜ ወላጆች ይህንን በደንብ ትኩረት ሰጣችሁ ተከታትላችሁ ቤት ውስጥ በሚፈለገው ደረጃ ጦርነቱ ከሌለ ማዋጋት ሁሉ ሊኖርባቸው ይችላል ማለት ነው። እንደዛ ነው ከሆነ ሀሳብ አይደል? ለትጃውል ሙአኪስ አንደኛው እሱ ነው። ሁለተኛ አላቅም መቼ እንደምናየው ግን ውስጤ በጣም እንደ ቸኮሌ ይሰማኛል። የወላጆች ሚና ላይ ማድላት እናስተው ብዙዎቻችን እንደሱ እናደርጋለንና የመፍትሄ ሀሳቦቹ ጋር ስንመጣ እናነሳበታለን ማለት ኢንሻአላህ። እንቀጥል። የልጆች ጠብ ችግር ማለት አሁን ስናወራው አይ ችግር አይደለም ካላችሁ ለምን ችግር እንደ ችግር አነሳችሁት የሚል ነገር ይመጣል። ግን ችግርን ስናነሳ አንዳንድ ጊዜ አሁን ችግርን ከመጠኑ በላይ መቆለል ነው አንዱ ችግራችን። ታውቃለህ ቀለል አድርገህ ልታየው የምትችል ማኔጅ የሚደረግ ከቁጥጥር ስር ያልወጣ ምናምን ችግር ብለህ ሮሮ ማያስፈልገውም። ራስህንም በቃው ከባድ ሙሲባ ወድቆብኛል ብለህ ጫንቃህን መሰባበር ሞራልህን ማውደቅ ምናምን የለብህም። በተመሳሳይ ልጆች ወልደ 3 4 5 ልጆች ቤት ውስጥ እያርመሰመስክ እያሳደግሳለ ልጆቹ ልክ እንደ አዋቂዎቹ ሰላም ነን እንደ ሁሉ ጊዜ አንጋጭም እንዴት ነው? ስለዚህ ልጆቹ ጋር ይጨምራል ለውጡ እሱ ነው። ፍሪኩዌንሲ በጣም ይጨምራልና ችግር አይደለም ሳይሆን ችግር ነው። ግን ችግር የሚሆነው የሚቀጥሉት ፖይንቶችን ቅድመ ሁኔታ ሲያሟላ ነው። እስቲ እናያቸው። በልጆቻችን መካከል የሚኖረው ያው ጠብና ንትርክ ወይም ግብግቡ አሳሳቢ ወይም አስፈሪ የሚሆነው አንደኛ የቃላት ልዩነቱ ወይም ንትርኩ ወደ ቦክስ ከባድ ዱላ ሲመዙ አሁን ይሄ ችግር ሆኗል ማለት ነው። በቃላት እኮ ብዙ ሊባባሉ ይችላል። ወይም ደግሞ እንደው
ቦክስ ሳትሆን ጥፊ ሆና ትንሽ የስስ ሆና ምናምን ትኖራለች። አንዳንዴ ግን ምሬትና ከባድ ቁጣ የወለደው ድብድብ አደጋ አለው። ጥርስ ለመስበር፣ አይን ለማጥፋትና ሌላም ጉዳት ሊያስከትል ስለሚችል ማለት ነው። ሌላ ጊዜ ዱላ መማዘዝ፣ ለምሳሌ ብርጭቆም ሊሆን ይችላል። ሌሎች የተገኙ ነገሮች እያነሱ በድንጋይ በምናምን የሚደባደቡባቸው ሆኖ ቁጣ የወለዳቸው እነዚህ ኢሞሽኖች ከገደብ ሲያልፉ ይሄ ችግር ሆኗል። ልጆች አኽላቅ ላይ ከባድ ችግር ነው፣ መታረም አለበት። ይሄን አይደለም ቅድም ያልነው ማለት ነው። ይሄ ኢንተርፌረንስ ወይም ደግሞ ጣልቃ ገብነት ይፈልጋል። አዎ የጸጥታው ምክር ቤት የግድ ጣልቃ መግባት አለበት ማለት ማስታረቅ አለበት። ሌላኛው በንግግሮች ውስጥ ጠቡ ተከስቶ የቃላት ውርወራው እንደተጠበቀ ሆኖ በቃላት ውርወራ ውስጥ በጣም መረን የወጡ አንድ ጨዋ ቤት ማይጠበቁ ቃላት፣ የብልግና ቃላት፣ በጣም ስድ የሆኑ ቃላት ማለት ነው፣ ለጆሮ የሚሰቀጥጡ ቃላት። ያው እነዛን ቃላት ማዳመጥ ከጀመርን ይሄ ነገር እንደቀደሙ ኢንጆይ የምናደርገው ኢንተርቴይን የምናደርገው ችግር አይደለም የምንለው አይደለም አለ በየቤቱ ባይዘው። አንዳንድ ቤት ልጆቹ በጣም ሰቅጣጭ ቃል ወንድማቸውን፣ ታላቃቸውን፣ ታናሻቸውን ይሳደባሉ። ያን ጊዜ በጣም በፍጥነት የወላጆችን ጣልቃ ገብቶ ይሄን ጉዳይ ማስተካከል የቤት ስራ ይወልዳል። ሌላኛው ተደጋጋሚነት ነው። ድግግሞሹ ቀን ማታም ጠዋት ምንም ሰዓት ማይቆጥር ይሆናል። ቅድም እንዳልኩ ነካ ተደራርጎ መተላለፍ ሳይሆን ማያባራ ድብድብ፣ ጭቅጭቅ፣ ንትርክ፣ ስድድብ ምናምን ሲሆን ኧረ ይሄ ነገር ብሎ እንደ ችግር ቆጥሮ እንትን ማድረግ ይፈልጋል። ከዚህ ጋር ተያይዞ ሌላኛው ሌቭል ኦብቪየስሊ አሁን እየቀለጽ ነው ያለው ሌቭል አካል ሆኖ የቤተሰቡን ሰላምና ደህንነት የሚያወክ ደረጃ ይደርሳሉ። አንዳንድ ጊዜ ምንም ተረጋግተ መቀመጥ ማችልበት ነባራዊ ሁኔታን ይፈጥራሉ ልጆቹ እንትኖቹ ማለት ነው። ይሄ በጣም መጥፎ ሌቭሉ ነው። ሌላኛው የተሸነፈውን ልጅ ብታየው ለምሳሌ በድብድቡ ይሄ ቃህር የሚባል ነገር አለ። በቃ ተዞለምኩኝ፣ ተሸነፍኩኝ፣ በዳም በደል ደረሰብኝ ብሎ በቃ ብትክትክ የሚል ልጅ በእልህ በንዴት በዙልምነት ተዘላሚ ነው፣ የተበዳይነት መንፈስ ሲጠናወተው ይሄም ጥሩ ሌቭል አይደለም። በቃ እዚህ ጋር መንተን ይፈልጋል፣ ችግር ሆኗል ማለት ነው። ችግር መፍትሄ ይፈልጋል። ሌላኛው የብቀላ መንፈስ ሲያዳብሩ ታያለህ ልጆች። የ7 ዓመት ልጅ የ8 ወይም 9 ዓመት ታላቅ ወንድሙን አድብቶ ማጥቃት እየፈለገ እንዳለ ካየህ ይሄ ጥሩ ባህሪ አይደለም። እያደገ ያለ መጥፎ ወይም አደገኛ ባህሪ ስለሆነ ስብዕናውን እንዳይወዳጀው ወይም እንዳይጣበቅበት የወላጆች ጣልቃ ገብነት በጣም አስፈላጊ ይሆናል። እዚህ እነዚህና መሰል ሌሎችም በየቤቱ እንደ ተጨባጫችን ማለት ነው የሚማዘዟቸው ነገሮች፣ የሚወስዷቸው እርምጃዎች ልጆቹ ማለት ነው ደረሰብኝ ባሉት ጉዳት፣ ጥቃት ምናምን ወይም ጠቡን ተከትሎ የሚያሳዩት ባህሪ ወሰን ሲያልፍ፣ ድንበር ሲያልፍ፣ ቤተሰቡን ብጥብጥ ማድረግ ሲጀምር ድጋሚ መታረቅ የማያስችል አንዳንድ ጊዜ ልጆቹ ተኮራርፈው ቀናት ይዘልቃሉ። የአንድ ቤት ልጆች ማለት ነው ቀናት ማለት ወይም አንዳንዴ ሳምንትም ከዛም በላይ የሚዘሉ ጊዜ ትንሽ ከፍ ሲሉ በተለይ ማለት ነው 10 ዓመት ሲያልፋቸው ጠቡን ቶሎ አያበርዱት ከሆነ ይሄ ትክክል አይደለም። ቲኔጀሮች አካባቢ ይሄ ነገር አለ። ከተጣሉ በጣም አምሮ መጣላት ምናምን ኢላ አኺሪሂ አትደርስብኝ አልደርስብኝ ነገር ቆራረጥ አይነት ነገር በጊዜ መለመድ የለበትም። ይሄን ጊዜ ወላጆች ጣልቃ ገብተው አስፈላጊ የሆኑ የእርምት እርምጃዎችን ወስዶ ሌላ መምዘዝ ከማምጣቱ በፊት ማረቅ አለባቸው። እንግዲህ ዛሬ ያየን ያለነው ጉዳይ ቀደም ሲል ለማንሳት እንደሞከርኩት ብዙዎቻችን በቅርበት የምናስተውለው ነው። ስንገባ የመጀመሪያ ጥያቄያችንም እሱ ነው። ብዙዎቻችን በስራም በትምህርትም ቆይተን ወደ ቤት ስንመለስ የመጀመሪያው ነገር የቤቱ ሰላም ያሳስበናል። ያው መነካካቱ ምናምን አይቀርም፣ ግን አንዳንድ ጊዜ መጠኑ ያስጨንቀናል እና የነበረበት ሂደት ሙምኪን አንደኛው አይኑ አብጦ የሆነ ነገሩ ተግጦ ምናምንም ስንገባ ልናስተውል እንችላለን። ያው የፈረደበት ከዛኛው ልጅ ጋር ተጣልተሽ ነው ሳምቲንግ እንደሱ አይነት ነገሮች ይኖራሉ። ይህንን ችላ ማለት የለብንም የሚል ነው። በዋናነት የተለመደ ነው የሚቀጥል ነው ብለን የምናልፈው አይደለም። ወይም
ዳኛ ሆነን ጉዳዩን ራቅም ጠጋም እያልን የምናየው ብቻ ሳይሆን የእርምት እርምጃ የምንወስድበት እንደሆነ ተነስቷል። ችግሩ ምን ሲሆን ነው የሚለውን ለማየት እየሞከርን ነበር። ስንመለስ ባይነካኩስ ምንድን ነው የሚያነካካቸው የሚለውን መሰረታዊ ነጥብ እያየን እንቀጥላለን። አብራችሁ ቆዩ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ለጎጆ የቤተሰብ ተኮር ፕሮግራማችን ወደ እናንተ መድረሱን ቀጥሏል። በቤት ውስጥ በታላቅና በታናሽ መካከል ስለሚነሱ የተለመዱ ጸብ ወይም ጦርነት እያልን አልፎ አልፎ ስለገለጽናቸው ጉዳዮች ነው ሀሳብ እየተለዋወጥን የምንገኘው። ለምንድን ነው የሚነሳው ይህ ጦርነት? ምን አነካካቸው? ምንድን ነው የሚያጠጋጋቸው የሚለውን ማየት እንቀጥላለን። የልጆች ጠብ በልክ ነው ያልነውና ለአደጋ የሚያጋልጥ ነው ያልነውም ይሁን ብቻ ዞሮ ዞሮ መነካካቱ ጋራ ሲከሰት የአሳሳቢነት ደረጃው ከፍ ያለ የሚሆን አይሁን ማለት ነው። ዋናው ነገር ምክንያቶቹ ተቀራራቢ ናቸው። የሚገርምህ ነገር በቃ ምክንያቶቹ አዳርሰውት የተፈጠረው የጠብ መጠን ነው በኋላ ከግምት በደንብ ማየት ያለበት። አንዳንዴ ያቺው ምክንያት መካከለኛና አነስተኛ ኖርማል ወይም የተለመደ በምንለው ልክ ውስጥ ይሆናል። ሌላ ጊዜ ደግሞ ከፍ ብሎ ብጥብጡን ሁከቱን ናምን በጣም ያጋጋል ተመሳሳይ ምክንያት ሊሆን እንደሚችል ከግምት ይወሰድል። የመጀመሪያው ምክንያት ታዲያ ምንድነው? ያው የሰው ልጆች በውስን ሀብት ውስጥ ነው የምንኖረው ተብሎ ነው የሚታሰበው። ምድር ላይ ሪሶርስ ማለት ሪሶርስ ወይም ደግሞ ምድር ላይ ሊያኖረን የሚችል በእርግጥ ያ ነገር በቂ ሳይሆን ቀርቶ አይደለም፣ በቂ ነበረ። ያው ፍትሃዊ ክፍፍል ያለ መኖሩ እንጂ ማለት ነው ሁሉ ለመናገር። ታዲያ ይሄንን ተከትሎ ፍጥረታት በሙሉ ናቸው በዚህ ጉዳይ ላይ ጭቅጭቅ ያለባቸው። የሚገርመኝ ነገር ማለት ነው ሰው ብቻ አይደለም ለግጭት ዋና ምክንያት ነው። በአንድ ቤት ውስጥ የሚኖሩ ወንድማማቾችም ቤታቸው ያሉ የተለያዩ መጠቀሚያዎች ሪሶርስ ወይም ደግሞ ሀብት የምትላቸው ነገሮች እጥረት ምክንያት ሊጋጩ ሊነታረኩ ይችላሉ። ለምሳሌ የወላጆች ፍቅር አሁን ቁስ ዞሮ እንዳይመጣብህ ብዬ ነው። ወላጆች ለልጆቻቸው ፍቅርን ሲያከፋፍሉ ሁሉንም ልጅ በእኩል አያከፋፍሉም። ብዙ ጊዜ ያንዱ ችግር እሱ ነው። ያን ያቅፋሉ፣ ይዳብሳሉ፣ ይስማሉ፣ ያቃልዳሉ፣ ያላፋሉ ምናምን ሌላኛውን ራሳ ነገር ያደርጋሉ። ትኩረት ሲሰጡ እኩል አይሰጡም። ትኩረትም እኩል እየተሰጠ አለመሆኑን ልጆች በደንብ ያዩታል። በዛች ይመጣል። ለምሳሌ አንተ የምትወደው ወይ መልክህን ይመስልሃል ወይ አባትህን ይመስላል ብለህ ወይ ብቸኛ ወንድ ልጅ ነው ብለህ ምናምን የተለያዩ ቫሪያብሎችን ጭነህበት ልጅህን ታቀራርበውና ታስጠምደዋለህ። ሱብሃንአላህ እሱ ኦኬ ነው፣ ግን ሐቁ ያደርገዋል። ትንሽ ቆይቶ መብቱ ይሆናል። ከአንተ ጋራ ስፔሻል ትሪትመንቶቹ በሙሉ በአንተ እየተሰጡት ያሉት መብትና የሱ ማይነኩ ድንበሮች ተደርገው ይቆጠራሉ። ሌሎቹም ደግሞ ምን ስለሆንክ እኛም ልጅ ነን፣ እኛም የቤቱ ባልደረቦች ነን። ያችም ክትትልና ድጋፎች በሙሉ አንዱ ልጅ በደንብ ታስጠናለህ። አንዱ ልጅ ምን መጀመሪያ ራሃ መስሏቸው ዝም ሊሉ ይችላሉ። ሪላክስ አርጎ ያልክ መስሏቸው ያን መስጂድ ይዘህ ትሄዳለህ፣ ያን ትተዋለህ፣ ያን ቁርአን ታስቀራለህ፣ እንትላለህ፣ ያን ትምህርት ቤቱ ጊዜ ሲመጣለት ትሄድለታለህ፣ ለዛኛው አትሄድለትም። የሆነኛውን የተለያዩ ፕሮግራሞች ላይ ይዘህ ትሄዳለህ፣ የሆነኛውን አትሄድም። እንዲህ ተደጋጋሚ ጊዜ ስትታይ በቃ እንዳጠቃላይ አንተ መስጠት የቻልከው ያለህን ነገር ሊሆን ይችላል፣ ግን በአግባቡና በፍትሃዊነት ስላልሰጠህ የሪሶርስ ሊሚቴሽኑ ጎልቶ ይታያል። ያለን ነገር ትንሽ ነው በሚል ማለት ነውና 7 ወይም 8 ልጅ ባለበት ቤትና 1 ወይም 2 ልጅ ባለበት ቤት መቼም ይሄ ነገር እኩል ይሆናል ማለት ያስቸግራል። አንዳንድ ጊዜ ተከታትል የተወለዱ 4 5 6 ልጆች ወላጆች ላይ ትንሽ ሸክም አላቸው። የማይካደው ነገር ማለት ነው። ምንም የሚሰጡት ነገር እንዳለ ሆኖ ማለት ነው። ደስ የሚል ነገር ነው። ላርጅ ፋሚሊ የሚጣላ ሰው የለም። ሀበሾች ነን፣ ሙስሊሞች ነን። ነገር ግን የተመጣጠነ ፍቅር ስሜትና ትኩረት ማጋራት ልትቸገር ትችላለህ በበዙ ቁጥር። ምክንያት ሰው ነህ፣ ሰርተህ ነው የምትለው፣ ጊዜ ውስን ነው፣ አቅምህ ውስን ነው። ሁሉም መጥቶ መንጠላጠል፣ መላፋት፣ መጋፋት ምናምን ሲፈልግ የሚሾልኩ ልጆች ይኖራሉ። አንተ ተከትለው ችግር ውስጥ ትወድቃለህ።
እንግዲህ ይሄ የሚሆነው ብዙ ጊዜ ማለት ነው ልጆች እንግዲህ የመጀመሪያውን ሁለተኛውን ልጅ ምናምን ትሪት ባረክበት ጉልበት አምስተኛውን ስድስተኛውን ሳታረግ ትቀራለህ አይደል ወይም ሶስተኛውን አራተኛውን የመጀመሪያዎቹ አሁን ለቀቅ ስታረጋቸው ጥሩ ትሪት አርጋቸው የነበረ ረቀቅ ያረካቸው ሁለተኛው ሶስተኛው አራተኛው በመምጣቱ ነው እንደ እንትን ይቆጥሯቸዋል እንደ ባላንጣ ማለት ነው ተፎካካሪ አንተ ባትመጣ ኖሮ ይሄን ነገር አላጣው አይነት በደንብ አላቸውና ብዙ አጃይብ ቂሳዎች ነገረውኛል እናቶች አንድ ልጅ ያደረገው ልንገርህ የእናቱን ፍቅር ፍለጋ ያደረገው ነው የሚመስለኝና እናቱ ወልዳለች ልጅ ታናሽ እህቱን እሱ ያንን ጊዜ ኤግዛክትሊ 4 አመቱ ነው መፍሩድ ያዝናል ተብሎ ነበር የሚጠበቀው ወዳታል ምናምን ትራስ እንደዚህ ያለው ትራስ ያስቀመጠባትና ራስ ልጇ ላይ ሲቀመጥ እናት ገባች ኢና ሊላሂ ወኢና ኢለይሂ አትሙት ያላት ነፍስ እናት ግብት አለችና ስታየው ቁጭ ብሎባታል እኮ ያ ኢላሂ አንዳንድ ጊዜ እስከዚህ ድረስ ማለት በቃ እሱ ጣል ተደረኩኝ ብሎ ማሰብ ማለት ነው ባንቺ ምክንያት ነው ሁሉንም አቴንሽኗን ወደ አዲሷ ህፃን ማንደርደሯን ተከትለው ማለት ነውና ይሄን በጣም ከባድ ችግር ይፈጥራል እንዲህ ምዝልግ የሚያደርጉ ልጆች አሉ ገና ያኛው ደም ነው ተቀይበን ኢላሂ ገና ከተወለደ ወሩ የሆነ ልጅ ከቆነጠጥከው የሚያዝ ነገር እኮ ራሱ ብድግ ሊል ይችላል እንጂ ቆዳ ገና መች ተነከረ ልጅ ያረጋሉ ይሄንን ያደረጉት በእናቶች ሰበብ ነው እናቶች ፍቅራቸውን ለዚህኛው ልጅ በደም ማጋራት ረስተው ነው ትኩረታቸውን በጣም ቀንሰው ነው ለሱ ያላቸውን ተጋላጭነት ለአዲሱ ልጅ ያላቸውን ተጋላጭነት ለዛኛው ነፍገው ነው ይሄ እዚህ አይነት ድርግግሞሽ ሲከሰት በቃ ልጆቹ ሳያስቡት በግብል ይጨምሩታል ማለት ነው እኔው እነዚህ ሀብቶች አሁን ፍቅርና ምን ትላ ሐሳቡ ላይ ብቻ ወይም ደግሞ ኢሞሽናል ኤሌመንቱ ላይ ብቻ ማኖር ሳይሆን አንዳንድ ጊዜ ቤትም ስፋት ምቾት የመጫወቻ ቦታዎች ቁሳቁሶች ማነስ የትምህርት መሳሪያዎች ወንበር ጠረጴዛ አንዳንድ ቤት አንዲት ወንበርና ጠረጴዛ ትኖራለች 3 ተማሪ ልጅ ይኖራል እኔ ቤት ስራ ልስራበት ብሎ ሞገት ይጀምራል እኔ ብዙ አለብኝ እኔ ነኝ ቀድሜ ያዝኩት የጦፈ ክርክርና የሞቀ ጭቅጭቅ ይጀምራል እርሳሱ ላጲሱ እርሳስ ልሰጠኝ ራስን እርሳስ ይጣልቀው እሺ ላጲሳው ዘኛ ላውስም እስኪፕሮስ ዳንስ ደብተር ተቀዳዶ ምናምን መጠቃቀም ወረቀት ያ ሰላም ብዙ ነው እዚህ ላይ ህይወት አስፈላጊ የምንላቸው ነገሮች እጥረትና ቅርበታቸው ባነሰ ቁጥር ለግጭትና ግብግቡ የራሳቸው ሚና ይወድራል የንትርክና የፉክክር ቤትም ያረጉታል ቤቱ በአንጻሩ የሚፈለጉ ነገሮች ምሳሌ ልጆች በእርሳስ የሚጣሉ ከሆነ እርሳስ ሁሉም ልጅ ካለው ስክሪፕቶ ሁሉም ልጅ ካለው ጠረጴዛ ለሁሉም ልጅ እንግዲህ አቅም ፈቅዶ ካዳረስክ አንተ እዛ ለቁጭ ብለህ ስራ ብለህ ሶልቭ ታደርገዋለህ አለበለዚያ አንድ ወንበርና ጠረጴዛ ቁጭ አድርገ 3 ልጅ በተርታ 5 6 7ኛ ክፍል ተማሪዎች ናቸው ሁሉም በቃ ሲሪየስ ሆነባቸዋል መማር ይፈልጋሉ ትልቁ በትልቅነት ታላቅ ነኝ ብሎ እብሪት ይዘዋል ታናሹ ደግሞ እኔ ቶሎ መተኛት ፈልጋለሁ ብዙ ነው ያለብኝ የሚቀጥለው እኔ ሚኒስትሪ ተፈታኝ ነኝ ኢላ አኺሪሂ ማን እንደምታስታርቅ ነው ግራም ያጋቡ አንዳንዴ ስለዚህ እነዚህ ነገሮች ትንሽ ሪሶርሶቹ እየተሟሉ በመጡ ጊዜ ይቀንሱታል የሚል አሰምሽን አለ አይደል ከዛ ሌላኛው በልጆች መካከል የፍላጎት አለመጣጣም ነው ልጆች እንደምታውቃቸው ልክ እንደ ትልቆቹ ወይም እንደ አዋቂዎቹላ በልጆች መካከል ተፈጥሯዊ ልዩነትም አለ ሁሉ ልክ በመልካቸው በቁመታቸው በምናምናቸው እንደተለያዩት ሁሉ ተመሳሳይ ፍላጎትና እይታም የላቸው ልዩነት አለ ከመነሻችን ለእንደነ ይሄ ሐሳብ በተደጋጋሚ ብታወራው ራሱ ሴንስ የሚያደርግ ነገር ይመስለኛል በቃ አንድ ቤት ውስጥ የተከታታይ 3 ልጆች ፍላጎት የሰማይና የመሬት ተራርቆ ታገኘው ትችላለህ አንዲት እናት ምን ትላለች መሰለ 3 ወንዶች ልጆች ነበሩኝ አለች ቤታችን ጠበብ ስለሚል 3ቱም የሚተኙት አንድ መኝታ ቤት ውስጥ ነው ቢልሙናሰባ ቤቶች ጠባብም ባይሆኑ ወላጆች ያዙልኝ ልጆችን ወንዶች ልጆች አንድ ክፍል ሴቶች ልጆች አንድ ክፍል አስተኙ ለእያንዳንዱ ልጅ አንዳንድ ክፍል መስጠትን እኔ እንደ ሙስሊምና እንደ ሀበሻ እንደ ኢትዮጵያዊ በፍጹም አልደግፍም እዛ እየተጣሉ እየተታረቁ ይደሩ
አባ ይሄ ባዕድነት ኢንዲፔንደንሲ ወይም ደግሞ ቅጥ ያጣ ግለኝነት እየዳበረ ያለው ትንሽ ኑሮ የተመቻቸው ሰዎች ለእያንዳንዱ ልጅ መኝታ ቤት ለእያንዳንዱ ልጅ ቲቪና ወንበር ጠረጴዛ ይዘጋዋል። አታችድ ሳይሆኑ ያድጋሉ ልጆቹ። ይሄ በደንብ በቃ ቁርኝቱ ፍቅሩ አብሮነቱ ምናምን የሚታወስ ነገር ትንሽ ጊዜ ነው አብሮት የሚኖሩት። ፎርዛት ማተር ወንድምህ ጋር እኮ የምትኖረው ትንሽ ጊዜ ነው። በተለይ በዚህ ዘመን ከዩኒቨርሲቲ የሚባል ነገር አለ። ሮጣ ትገባለህ ዩኒቨርሲቲ። ከዛ ከዩኒቨርሲቲ ከገባ በኋላ ወይ ስራ ትገባለህ ወይ ትዳር ትይዛለች። አይገናኙም ማለት ልጆቹ። አብሮ ማደግ ምንለው ነገር ይጎልና ከዛ ይሄ የወንድማማችነት የእህትማማችነት ሩሑ ይጠፋል። የሚገርም ነው። ይጠፋል። ልክ ነህ። ይኖራል። አላስተዋልክም? እና አልፎ አጋጥሞኝ አውግዣለሁኝ። ለወንድሞች ቤት አጋጥሞኝ ቤታችን ትልቅ ስለሆነ እያንዳንዱ ክፍል ላይ ሰው ማደር የለበትም። ልጆቹ አንድ ክፍል ላይ አልጋ ተደራራቢ አልጋ ሊሆን ይችላል። ከቻለም እንዲደረደሩ አልጋዎች ሊሆን ይችላሉ። ራሱ አለው አታችመንት ምንለው ግን በአማርኛ እንዲ በጣም ቁርኝትህን ማለት ነው። ቁርኝትህን ኢሞሽናሊ አታችድ የምትሆንበት ሚስ የምትደራረገው የምትነፋፈቀው ምናምን የምትፈላለግበትን ቅርርብ አካላዊ ቅርርብ ጭምር ያጠፋዋል። አላኩል ያል ሶስቱም የሚተኙት አንድ ክፍል ነው ያለች እንግዲህ የሷ ቤት ጠባብ ስለሆነ ማለት ነው። እንደው ድንገት ዘው ብለህ ብትገባ መሐመድ ጦር ሜዳ ነው የገባህ የሚመስል በቃ ለየለት ጦር ሜዳ ውስጥ ነው የሚመስል። ምክንያቱ ደግሞ ምንም ነገር በቦታው አታገኘውም። ሁሉ ነገር ይዝረከረካል። ሁሉ የዛኛው ቦርሳ የዛኛው ጫማ የዛኛው እና ሁሉም ይጮሃል። አንዱ ለ30 ደቂቃ እያወራ ነው የሚሰማው ሰው ባይኖርም እያወራ ሊሆን ይችላል። ሌላኛው ሊያለቅስና እንዲህ ሆንኩ ያለ ኮምፕሌን ወቀሳ ማዕስ ሲደረድር ትሰማዋለህ አለኝ። ሌላኛው ደግሞ ምን ማለት እንደዚህ አይነት ትርምስምስ ሲሉብኝ አለች ቆማለሁኝ አለች። ግብቼ እንደዚህ እያየቻቸው የቱ ማለት ሁሉም ነው የሚያወራው። ሁሉም ነው ሜቢ አንደኛው እያለቀሰ ነው፣ አንደኛው በጣም ድምጹን ከፍ አድርጎ፣ አንደኛው እኔ እንደዚህ ወጥቼ ወርጄ ሲደረድ ሰማዋለሁ። ምን ባደርግ ይሻላል ያልኩ ሐሳብ ዋላው ስለዚህ በቃ አንዳንዴ እነሱ ኦፍ አድርገህ ማለት ነው ምንም ማድረግ ያቅታታል። ሱብሃንአላህ። አንዱ መተኛት ይፈልጋል፣ አንዱ ቤት ስራ መስራት ይፈልጋል፣ አንዱ ደግሞ ጓደኛውን አምጥቷል ትንሽ ከፍ ያለው አብረን እናጠናለን አለች አይደል ይደረግ ነገር እኛ ቤት ሄደን እንደር ምናምን ብሎ አስፈቅዶ ይዞት መጥቶታል። ስለዚህ ጓደኛውን ኢክራም ያደረገ እንግድነት የተቀበለው ስለሆነ እነዚህ ሰዎች ባይረብሹትና ለቀውለት ቢወጡላ ደስ ይላል። ሶዛር ከጓደኛው ጋር ደስ የሚል ጊዜ ለማሳለፍ ሜቢ ወይ 8ኛ ክፍል ወይ 9ኛ ክፍል ተማሪ ሊሆን ይችላል። ፈተና አላቸው ወይ ያኛው በቃ እንደዚህ መተኛት ደግሞ የሚፈልገው መብራት እንዲጠፋለት ሊፈልግ ይችላል። እንኳን ማጥናት አይደለም እኛ መስቀልቅል ይሉብኛል አለች። መብራቱ ሌላኛው መብራቱን አጥፍቶት ይከናነባል፣ ይሄኛው ያጠፋ ያበራዋል። በዛ ነው እየያዙት ይገባሃል። ገንፍሎ መብራቱን ሲያበራበት ተያይዞ ይነሳሉ። ሶስተኛው አሳይመንት ሊሰራ ስለምን የባሰው ችግር ደግሞ አለች ይሄንን ስትገልጽ አንዳንዴ ጮኬ በራቸውን ዘግቼባቸው ወጣላለች። ኖ ሶሉሽን መፍትሄ እኮ አልሰጠቻቸው። ግራ ግብት ስላደርጓት በጣጥ ሰው ስላስገቡኝ የተለያየ ፍላጎት ስላላቸው አይየው ሱብሃንአላህ። ከዚህ የባሰው ችግር ደግሞ የሚከሰተው አለች የሆነ ቦታ ልንሄድ ስንነሳ መኪናው ሲገባ ነው። ሁሉም ገቢና መቀመጥ ይፈልጋል አባቱ ጋራ። በቃ አንተ ሁሉ ጊዜ እዛ አይደለም የምትቀመጠው እንዴ? ምንድነው አንተ መብት አረከው እንዴ? እኛም እኮ እንዲህ ነን። ሌላኛው አንተ ትናንትና ተቀምጠሃል ይላሉ። አባቴ የትኛውን ይምረጥ? እናቴ ስትኛው አጣብቅኝ ከመ መኪናው ራሱ ጦርነት ነው። ጥግና መሃል በመቀመጥ ውስጥ ራሱ ያለ ጦርነት በጣም ማዚያ በዛ በኩል አትገባም። ኢላህ አልነቃደቅም ይላሉ አንዳንድ ልጆች አያሳልፉም ማለት ጦርነት። እንግዲህ ከዚህ የባሰው ደግሞ አለች አንዳንድ ቀን ለምን እንደሚጣሉ ማወቅ ይሳነኛል። ምክንያቱም በጣም የሚጋጩና በጭራሽ የማይስማሙ ሐሳቦችን ያነሱብኛል አለች። አንዱ ለሌላኛው ለሚያደምጠው ነገር የማይስማሙ እነዛ ግራ ቀኝ ይዘሉ ናቸው። የተተረማመሰውን ፍላጎት እንዴት አድርጌ እንደማጣጥም በጣም ግራ አጋባለሁ ትላለች። እና የሚሻለኝ መሸሽ ነው ትላለች። ኦኬ አረ ዝም በሉ ዞር በሉልኝ ምናምን ብዬ ጥያቸው እሄዳለሁ ትላለች። እና ላየት ያህል ይሄ ሁለተኛው ሪዝን ነው። ይሄ ልጆች የተለያየ ፍላጎት ያው እንትኗ ሴትያ እንትኗ ትረካዋ ደስ ስላለኝ ነው እንጂ በየቤታችን ያለ ልክ ነው። በማንኪያ ከለሮች በመምጠጫ ኩባያዎች ኩባያ በጣም አይደል በጣም የሚገርም የጸብ መንስኤ ነው ኩባያ። እኛም ቤት በደንብ አለ ሁሉ ነገር ላይ ነው። ከዛ ቴሌቪዥን ደግሞ ካለ ቻናሉ
ቻናል በጣም የትኛው ይከፈት በጣም እሱም የጦርነት አጀንዳ ነው። ይሄ የፍላጎት መለያየትን እንግዲህ በኋላ ወደ መፍትሄ ስንመጣ ወይ ሳምንት እናነሳለን ኢንሻአላህ። ይሄ ሁለተኛው ነው። ኢንተረስቲንግ ነው በጣም። ሌላኛው መነሻ ሆኖ የሚያገለግለው አንደኛው ልጅ ዝምተኛ ስለሆንኩ እንደሱ በትምህርት ጎበዝ ስላልሆንኩ ወይም እሱ በጣም ጮሌና ምላሳም ስለሆነ እኔ ተገፍቻለሁ ብሎ ያምናል። አላ አንዳንድ ቤት ሳሂር የሆነ ከላም ማሻአላህ ምላስ ሙጥለቅ የሆነ ልጅ የለም አለ። ወይ ታች እኮ ይሆናል ወይ መሃል ይሆናል። ላይ ያሉትን ይዘጋቸዋል። ልክ ነህ። ከዛ ላይ ያሉት በሙሉ ያ በዚህ ልጅ ተናጋሪነት አሸናፊነት ምክንያት ኢግኖር ይገጫሉ። እሱ ላይ ቂም ይዙበታል። ይገርማል። ቤተሰባቸውም ላይ ማለት ነው። እንግዲህ ትኩረት ተነፈግ ያለው እሱ ኦቨር ፓወር አድርጎታል፣ ዶሚኔት አድርጎታል ቤቱን በምላሱና ይሄ ደግሞ ኦፍ ኮርስ የወላጆች ትኩረት በመሳብ ነገሮችን ስርዓት እንዲያስይዙ የሚደረግ ሙከራ ሆኖ ልጁ ያኛው እንዲጠምደው ያደርጋል። ይገርማል። ጠምደዋል ባንተ መጣ በየምክንያቱ ምላሱን በቃ ተናጋሪነቱን እንደው ሊኮረኩም ይፈልጋል። ከዛ የኛው ምላሱ ደግሞ አሪፍ ስለሆነ ጭውጭው ያደርገዋል። እኔ በግጥም የሚሳደብ ልጅ አውቅ ነበር። አላህ ወላሂ ታላቅ ወንድሙን በጣም ኮሜዲ ነገር ነው። ግጥሞቹ ሰምቻቸዋለሁ ለአደባባይ ያኛው ከዛ ይሄ ይገታተራል ስሩ። ከዛ በመገታተሩ እንደገና ያላግጥበታል። በሳጭ ሰው አንዱ ስሩ ይወጣ ሰው አለ። ሱብሃንአላህ ማጀው ነገር ፊቱ በጣም ቲማቲም መስል ሰው አለ። ቀየገመው ደግሞ ኮነ በቃ በዛ ያላግጣል፣ በዚህ ያላግጣል። ምላሱን አላህ ፈቶለታልና ያኛው ሁሌ እዚህኛው ላይ ቂም አለው። ይገርማል። ስፔሻሊስት ነው በግጥም ከሆነ በተለይ በግጥም ይሰደዋል። ቃላት አዋቅሮ የሚገርም ነው። ያኛው እንኳን ግጥም ንግግርም አይችልም። ናቹራሊ ዝምተኛ ታላቅ እኮ ነው። ታናሽ ነው የሚያደርገው። ሱብሃንአላህ። ይሄ ሌላኛው በጣም ሲሪየስ መንስኤ ሆኖ ታገለግላል። ሌላ ደግሞ አንዳንድ ልጆች አራተኛው የተፈጥሯዊ የሆነ የችሎታ ልዩነት። ምን ማለት ነው? አንዳንድ ልጆች በጣም ፈጣን ይሆናሉ፣ በጣም ተንቀሳቃሽ ወይም ሃይፐር አክቲቭ ይሆናሉ፣ እረፍት የሌላቸው እንቅስቃሴ የሚያበዙ አይነት ነገር ይሆናሉ። ይህ ልጆቹን ከወንድሞቻቸው በላይ ወሰን ማለፍን ሊያመጣባቸው ይችላል። በጣም አክቲቭ ስትሆን ታውቃለህ፣ ሰው ዶርማንት ሆኖ ትረጋግጠው ትፈልጋለህ አይደለም? ዝምተኛ በሆንክበት በጣም ተናጋሪ ሰው ቅድም እንዳልነው አይነት ምክንያት ይሆናል። በቃ ዝምታህን እያነወረ ሊሰድብህ ይችላል፣ ድንበር ሊያልፍብህ ይችላል። በቃ መናገር ስለማትችል ሐሳብ ስለሌለህ ሊመስለው ይችላል። እንደ ባህሪ ሆኖ ብዙ ወረኛ ላትሆን ትችላለህ። ሁሉ ሰው አፉ በደንብ ክፍት አይደለም ኦፍ ኮርስ። እና ችግሩ የበለጠ ደግሞ የሚከፋው ልጁ አእምሮውን ፈጣን ይሆንና ከሆነ ወንድሞቹ ወይም እህቶቹ በብዙ ነገር እንደሚበልጣቸው ፊል ያደርጋል። ይሄ ውስጡ ጉሩር የምንለው ሌቭል ላይ ይደርሳል። በትምህርት ጎበዝ ሊሆን ይችላል፣ በቁርአን ጎበዝ ሊሆን ይችላል። ፕሮግራም ትምህርት ቤቶች አካባቢ ፕሬዘንት በማድረግ ፕሮአክቲቭ በመሆን ምናምን ይጨበጨብለትና ከዛ እነሱን አንደርማይን የሚያደርጉ ወይም ደግሞ ኢህቲቃር የሚያሳንሱ ንግግሮችን ሽውሽው ማድረግ ይጀምራል። ወደ ላይም ወደ ታችም ሊሆን ይችላል። አንዳንዴ የተለየ ሆነኝ የሚል ስሜት አንገት ረጅም ብሎ ችግር ያባብሳል። ያለ የጠቡ መባባስ በዚህ ይነሳል። ከዛ ወይ እሱም ስም ይወጣለታል፣ ስምም ያወጡለት ሊሆን ይችላል። ያ በጣም አንደኛው ከልጆቹ አንዱ በወላጆች የተመረጠ ነው ብለው ሌሎቹ ማሰባቸው። ይሄ በጣም ከባድ ቀውስ ፈጥሮ ሙሉ ሱራ ታሪክ አንስተው ኦፍ ኮርስ የሙሉ ታሪኳን ሱራዋን ታሪክ ኢንሻአላህ እናነሳለን። ግን ወላጆች እስከ ሳምንት ምን ቢያደርጉ ደስ ይለኛል። ሊሊ ፌቨር ማረገው ልጅ በጣም መርጠው ልጅ አይኔ ከሱ ጋር የሚንከራተተው ልጅ የቱ ነው ይበሉ። ፍትህ በጣም ኢምፖርታንት ነገር ናት። ፍትህን ኢሞሽናል ፍትህ ይሰጣል ወይ ካልከኝ ከባድ ነው፣ በጣም አስቸጋሪ ነገር ነው። ለዛም ነው ረሱል ሰለላሁ ዐለይሂ ወሰለም አላህ ሆይ ይሄ እኔ የቻልኩት ማከፋፈል ነው፣ በማልችለው ነገር አትያዘኝ ብለው ዱዓ አድርገዋል። ይሄ ፍቅር የምትለው ነገር መቀመጫው አቅል አይደለም ልብ ነውና ይሄ ልብ ነገር ደግሞ እንደምታውቀው በአቅል ቁጥጥር ስር ለመሆን ይገርም ነው። ስለዚህ ወላጆችም አንዳንድ ልጆቻቸው ላይ በጣም አይናቸው ሲንከራተት ሌሎቹ ልጆች ካወቁ የሚያመጣው በላ ብዙ ነው። ሳምንት እንመለስበት። በጣም ደስ ይላል። ክብራትና ክብራን ተመልካቾቻችን እንግዲህ ዛሬ በየቤታችን በቀላሉ አይናችንን በገለጥን ቁጥር
የምናስተውለውን እውነተኛ ነገር ነው ኡስታዝ ለማንሳት ሲሞክር የነበረው። ዋና ዋና የህፃናት ባህሪ ችግሮች፣ የችግሮቹ አይነቶች፣ ምክንያትና መፍትሄዎች በሚል አብይ ርዕስ የጀመርነው ዝግጅት አካል ነው። በልጆች መካከል የሚከሰቱ ግጭቶችን ነው ለማየት እየሞከርን ያለነው። ድግግሞሽ መጠኑና የጸቡ የሚያስከትላቸው ነገሮች ከመደበኛ የቃላት ልውውጥ ትንሽ ከፍ ሲል ወደ ነውሮ ለሆኑ ንግግሮችም ሲያመራና ወደዛ ሲያደግ ግን ዳኛ ሳንሆን ጣልቃ ገብተን ነገሮችን ማስተካከል እንዳለብን በዋናነት ተነስቷል። እንግዲህ በህፃናት መካከል የሚነሱ ግጭቶች ሁሉም ጤናማ አይደሉም ማለት አንችልም። እዛ ውስጥ የልጆቹን ነገሮችን የመቆጣጠር አቅም፣ ሽንፈትን የመቀበል አቅም፣ ማሸነፍን እንደዚሁ መለማመድ፣ ጸብ ደግሞ የሚባለው ነገር ሲወጡ ዓለም አንዱ ኤሌመንቷ ነውና የሚጠብቃቸው ስለሆነ ያንን ቤት ውስጥ ሰልጥነውበት ተዘጋጅተው እንዲወጡ ያደርጋቸዋል። ሀቃቸውን እንዳያስነኩ፣ የሰው ሀቅም ደግሞ ከሆነ ድንበር እንዳያልፉ ይቅርታ መጠየቅን ይቅርታ መጠየቅንም ጭምር እንዲለማመዱ እድል እንደሚፈጠር ቀደም ሲል ተነስቷል። አሁን ደግሞ አካባቢ ያነሳናቸው በተለይ ሶስተኛው ቆይታችን ላይ ያነሳ ነው ቤት ውስጥ እንዲህ አይነት ነገሮች የሚፈጠሩት ለምንድን ነው? ህፃናት የሚነካኩባቸውን አበይት ነገሮች እያነሳሳን ነበር። አልጨረስነውም። ሳምንት ስንመለስ እናያለን። በተለይ አሁን መጨረሻ ላይ ያነሳ ነው የወላጆች አይኔት ነው ማረፊያው እያለ ነበር ኡስታዝ። እንግዲህ ነቢዩላህ ዩሱፍ አለይሂ ሰላም ታሪክ ይሄንን በደንብ አጉልቶ ያሳየናል። ሳምንት እሱንም በደንብ እናነሳዋለን። እስከ ሳምንት ድረስ ግን የቱ ጋር ነው ልባችን ያለው? አይናችን ከማን ጋር ነው የሚንከራተተው የሚል ቆንጆ ነጥብ ተነስቷል። በእርግጠኝነት ወላጆች ሁላችንም እንደ ወላጅ ለእንዲህ አይነት ስሜት ተጋላጮች ነን። ምን ማለት ነው? ልክ ወላጆቻችን እኛ ውስጥ የሆነ ነገር ሲያገኙ እንደነበሩት ማለት ነው። ያንን ትንሽ ወደኋላ ቆም ብለን እናስብ። ቤታችን ውስጥ የእናቶች የአባቶች አይን ማን ጋር ነበር ያረፈው? ያረፈባቸውን ልጆች አልጠላናቸውም ማለት ይሄ ፋክት ይመስለኛል። እና ዛሬ ያንኑ ታሪክ ላለመድገም እኛም በተቻለ መጠን ፍትሃዊ ሆነን ልጆቻችንን በእኩል ስሜት ለማስተናገድ እንሞክር። አልፎ አልፎ የሚቻል ላይሆን እንደሚችል ከማመን ጋር ማለት ነው። ግን ፍትሃዊ ለመሆን መሞከር ቤተር መሆኑን አንስተናል። እንግዲህ ሳምንት ስንመለስ ቀሪ ነጥቦችን ከእናንተ ጋር ማየት እንቀጥላለን። ለጎጆ የቤተሰብ ተኮር ፕሮግራማችን የእስካሁን ነበር የሚመስለው። አላሁ ሱብሓነሁ ወተዓላ እድሜ መርቆ የሳምንት ሰው ይበለን። ወጀዛኩሙላሁ ኸይር። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።